እግዚአብሔር ስሙ የተባረከ ይሁን። ዛሬ የእግዚአብሔርን ቃል ባለን ጊዜ አብረን እንካፈላለን። የዛሬ ሳምንት እዚህ ቦታ ሲጸልይ እንዲሁ ስለ ሀገራችን ከቃል በኋላ ሲጸልይ አዩዥዋሊ ተንበርክኬ እየጸለይኩ ነበርና የእግዚአብሔር ቃል ወደ ውስጤ መጣ። ያን ቀን አልተናገርኩም፣ ማሰላሰል ማሰብ ስለነበረብኝ በዚህ ጊዜያቶች ሁሉ ውስጥ ሳስብ ያ ቃል ወደ ልቤ የመጣው ለዚህም ጉባኤ ለሚጸለየውም ጸሎት አካል መልእክት ስለሆነ ዛሬ እሱን እናገራለሁ። መጽሐፍ ቅዱስ የያዝን ሰዎች አንደኛ ዜና ምዕራፍ 4ን እናወጣና ሁለት ቁጥሮችን አብረን እናነባለን። አንደኛ ዜና ምዕራፍ 4 ከቁጥር 9 ጀምሮ እስከ 10 ያለውን እናነባለን። ምናልባት ከቁጥር 7 ወደዛ ጀምረን ብናነብ በጣም ጥሩ ይሆናል። ከቁጥር 5 ጀምሮ አያይዘን ብናነብ ሐሳቡ እንዲያያዝልን ጥሩ ስለሚሆን ብዬ ነውና እሱን አነባለሁ። ለቴቁሔም አባት ለአሹሄርም ሄላናና ናኢራ የተባሉ ሁለት ምስቶች ነበሩት። ናኢራም አውዛምን፣ ኤፋርን፣ ቴምናንና አሽታርን ወለደችለት። እነዚህ የናኢራ ልጆች ናቸው ይልና የሄላም ልጆች ዴሬት፣ ይጽሐርና ኤትያን ናቸው። ቆጽ አኑብን፣ ጻቤባን፣ የአሮንንም ልጅ አራዋልን ወገኖችን ሁሉ ወለደ ይልና ያቤጽም ከወንድሞቹ ይልቅ የተከበረ ነበረ። እናቱም በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራችው። ያቤጽም እባኪ መባረክን ባርከኝ፣ አገሬንም አስፋው፣ እጅም ከኔ ጋር ትሁን፣ እንዳሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው ይላል። አጭር ጸሎት እንጸልይ። ጠራ፣ ለመነ፣ እግዚአብሔርም የለመነውን ሰጠው። የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ በጌታችንና መድኃኒታችን በኢየሱስ ክርስቶስ ስም ስለዚህ ጊዜ እናመሰግንሃለን። ባለብዙ ምሕረት ባለብዙ ቸርነት የሆነ እግዚአብሔር ስለማያልቀው ስለማይቆጠረው ስለማይነገረው መልካምነት፣ በጎነት፣ ቸርነት ክብር ላንተ ይሁን። እግዚአብሔር አባታችን ሆይ ሕዝቢ ከዛሬ ሳምንት ጀምሮ ይሄው በየቀኑ በፊት እየወደቀ እንባውን እያፈሰሰ ልቡንም በፊት እንደ ውሃ እያፈሰሰ አንተን በመፈለግ ላይ ይገኛል። አንተም ደግሞ ቃል እንደሰጠ ተስፋ እንደገባ ወደኔ የምትጸልዩትን ጸሎት እሰማለሁ፣ ምድራችሁንም ደግሞ ፈውሳለሁ ብለህ እንዳልክ ቃሌ እውነት ስለሆነ እናመሰግናለን። ዛሬም ቃል ያለ ጌታ ተናገረን። ዛሬም የአባትነት ድምፅ ወደኛ ይምጣ። ዛሬም የአምላክነት ድምፅ ወደኛ ይምጣ። ዛሬም የሚረባን የሚጠቅመን ያንተ ክቡር ድምፅ ወደኛ ይምጣ።
ዛሬም አቅጣጫን የሚጠቁም ለሀገራችን ለኢትዮጵያ ፈውስ የሚሆን ለቤተ ክርስቲያን ለአብያተ ክርስቲያናት ፈውስ የሚሆን ለትውልድ ፈውስ የሚሆን የምንታነጽበት የሰማይ አምላክ ያንተ ክቡር ቃል ወደኛ ይምጣ። እናመሰግንሃለን። ክብር ላንተ ይሁን። ሕዝብህንም እርዳ። ከሁሉ ይልቅ ደካማ የሆንኩ እኔ ባሪያዬ ቃልን እንደሚገባ በፍጹም ግልጽነት እናገር ዘንድ እርዳኝ። ጊዜውን ጠቅልለህ አንተ ለራስህ ክብር አድርገው። በኢየሱስ ክርስቶስ ጌታ ስም አሜን። አንዳንድ ሌሎች መጻሕፍቶችንም በምናነብበት ጊዜ ወይም ደግሞ ከሚዲያም ስንከታተል ቅዱስ መጽሐፍንም ስናነብ የአንዳንድ ሰዎች ታሪክ በጣም ሰፊውን ክፍል ይይዛል፣ ይነገራል። የአንዳንድ ሰዎች ታሪክ ደግሞ ከሁለት መስመር ከአንድ መስመር ያልዘለለ ይሆናል። ከነዛ በጣም አጭር ስፍራ ከተሰጣቸው ሰዎች መካከል የያቤጽ ታሪክ አንዱ ነው። ስለ ያቤጽና ስለ ጸሎቱ በመጽሐፍ ቅዱስ የተነገረው እጅግ በጣም ጥቂትና አጭር ነው። ነገር ግን እጅግ በጣም በጠንካራ ጸሎት የታወቀ ሰው ነበር ያቤጽ። የተለያዩ ሰዎች በተለያየ ነገር ይታወቃሉ። ያቤጽ ግን በኃይለኛ በጠንካራ በብርቱ ጸሎት ነው የሚታወቀው። መጽሐፍ ቅዱሳዊ ጸሎት በመጸለይ ለሀገሩ በመማለድ ለትውልድ ለሌሎችም በመጸለይ ገና እንደተወለደ ገና እንቅስቃሴ እንደጀመረ ነገውን በመልካም ጎይ በመቅደድ የነገውን ጉዞ በማመቻቸት ይታወቃል ያቤጽ። መጽሐፉ ሲናገር የተለያዩ ነገሮችን ያቀርባል። ስለ እናቱ ነባራዊ ሁኔታን መጽሐፉ ይነግረናል። እናት ስለሆነች የደረሰባትን የሆነባትን የገጠማትን ስለምታውቅ ሌሎች ልጆችንም ከዚህ ቀደም ወልዳም ቢሆን በዚህ ላይ የደረሰባት ስቃይ መከራ ስለምታውቅ በጣር ወልጄዋለሁና ብላ ስሙን ያቤጽ አለች። ያቤጽ የሚለውን የዕብራይስጥን ስም ወደ አማርኛችን ስንመልሰው ሕመም ማለት ነው። ሕመም ብላ ስም አወጣችለት። እድሜውን ልክ የሚጠራበት ሰለሞን፣ ሙሴ፣ ሰለሞን ሁላችን በተለያየ አቅጣጫ ተስፋዬ ተብለን ብርሃን ተብለን እንደምንጠራ ሕመም ተብሎ ይጠራል። ምክንያቱም ስሙን ለራሱ አላወጣችም። እሱ እናቱ የሆነባትን የደረሰባትን የወቅቱን ሁኔታ ስለምታውቅ የመጀመሪያ ልጇ የበኩር ልጇ አይደለም፣ ወልዳለች ሌሎችን። እዚህ ላይ ግን ስቃዩ በረታባት፣ መከራው በረታባት። በጣር ወልጄዋለሁ፣ በሲቃ ወልጄዋለሁ፣ በመከራ ወልጄዋለሁ ብላ ስትል ያቤጽ አለችው። ሕመሜ ሕመም ሲባል አቤት ይላል። እሱም ስሙን አልቀየረም። እናቱ ያወጣችለትን ስም አልቀየረም። በዚያ ጊዜ የነበረውንም ታሪክ አልተራገመም። ነገር ግን ታሪክን ነው የቀየረው። ነገር ግን ነገን ነው የቀየረው። ነገር ግን ቀጣውን የሚኖርበትን ዘመን ቀጠለ። ከዚያም በኋላ ምን ይላል መጽሐፉ? ይህ ሕመም የሚባለው ያቤጽ በጣር ወልጄዋለሁ፣ በመከራ በሲቃ ወልጄዋለሁ ብላ ስም ያወጣችለት ልጅ ገና ሲነሳ ከወንድሞቹ መካከል እጅግ የተከበረ ሰው ሆነ። የያቤጽ ክብር የዲግሪዎች መደራረብ፣ የሀብት በሀብት ላይ፣ የቤት በቤት ላይ፣ የንብረት በንብረት ላይ፣ የዝና በዝና ላይ አይደለም። ከመለኮት ጋር በተያያዘ ከሀገር ጋር በተያያዘ ከትውልድ ጋር በተያያዘ ነባራዊ ሁኔታን ከመቆጣጠርና ከመቀልበስ ከመለወጥ ጋር የተያያዘ በጸሎት ጉልበቱ ይታወቅ ነበር።
በመከራ በጣር ተወለደ። ቀደም ወንድማችን ሙሴ ልጆች የሚወለዱበት ጊዜ ደርሷል፣ ነገር ግን ለማለት ለማማጥ አቅም ጉልበት ጠፍቷል አለ። ማንም እኛም ልጆችን ደርሰን እስከወለድን ወላጆቻችንም በተፈጥሮ ታሪክ ከመጀመሪያው አዳምና ሔዋን ጀምሮ ወሊድ በጣር ነው፣ በሚጥ ነው። ይሄኛው ግን ይለያል። ምክንያቱም ሌሎች ልጆቿን ህመም አላለችም፣ ሁሉንም በመደዳ አላለችም። በሁሉም ላይ ኖርማል የሚመጣው ነገር ሁሉ ስለሚታወቅ ከሱ ይሄኛው ከጣም ከዛ አለፍ የሚል ስለሆነ እናቱ ከሌሎች ይልቅ በመከራ በህመም በስቃይ ያየችበት በርሱ ስለሆነ ህመሜ አለችውና ያቤጽ አለችው። ያቤጽ ግን ከወንድሞቹ ሁሉ ይልቅ ክቡር እርሱ ሆነ። በጣር በመከራ በህመም ቢወለድም ሕይወቱ በመከራ አልቀጠለም። በጣር በመከራ በስቃይ የተወለደ መሆኑን ያውቃል፣ የስሙን ትርጉምም ያውቃል። ያቤጽ ተብሎ የሚጠራበትን ፍርድ ቤት ሄዶ ስሙን አልሻረም፣ አልቀየረም። ደስታዬ፣ እርካታዬ፣ መዝናኛዬ፣ መጽናኛዬ፣ አለቴ ወደሚለው አልቀየረም። ነገር ግን ታሪክን ወደ መቀየር ላይ ትኩረት አደረገ። ያንንም ታሪክ ለመቀየር ለመለወጥ ያንን ሁኔታ ለመለወጥም ወደ ሌላ አልሄደም፣ ሰራዊት አላሰረፈም፣ ህዝብ አላስከተተም፣ የሆነ ነገር አላቋቋመም። ነገር ግን ምን አደረገ? ከእግዚአብሔር ከአምላኩ ጋር በጸሎት ቀጠለ። እግዚአብሔር አምላክ ወደ እርሱ የሚጸልዩ ፊቱን የሚፈልጉ ስማቸውን ሳይሆን ነገራቸውን ይለውጣል፣ ሀገራቸውን ይለውጣል፣ ምድራቸውን ይለውጣል፣ ታሪካቸውን ይለውጣል፣ ትውልዳቸውን ይለውጣል። ጣርን በደስታ መከራን ስቃይን በእፎይታ ውርደትን በክብር ጨለማን በብርሃን እግዚአብሔር በሚጸልዩ ሰዎች ጸሎት ይለውጣል። ብዙዎቻችን ራሳችንን ስናውቅ ካልተመቸን ስማችንን ወደ መቀየር የዓለም አቀፉ ሕግ 18 ዓመት ከሞላን ፈቅዷል። ያቤጽ ስሙን ቀይሮ ቢሆን የሀገሩን ሁኔታ፣ የትውልዱን ሁኔታ፣ የጄኔሬሽኑን ሁኔታ፣ የቤተሰቡን ሁኔታ ባይለውጥ ምን ያደርጋል? እኔ በተወለድኩበት አካባቢ ስም ጸጋ አይሆንም ይባላል። አምባ ተብሎ ስንቱ አምባ ሆነ፣ ቅጠልም መሆን አቅቶት። መከታዬ ተብሎ ስንቱ መከታ ሆነ። በጸሎት ግን ታሪክ ይለወጣል። በጸሎት ግን ታሪክ ይለወጣል። በጣር በመከራ በህመም ቢወለድም ሕይወቱ በመከራ እንዳይቀጥል ወደ አምላኩ ጸለየ። ነገሮችን ለመለወጥ፣ ሁኔታዎችን ለመለወጥ፣ የራሱን ኑሮ ለማደላለል ብቻ ሳይሆን ሀገሩንም ለመቀየር፣ ህዝቡንም ለመቀየር፣ ህዝቡንም ለማሳረፍ ወደ አምላኩ ጸለየ። ወዳጆቼ ያቤጽ የገባው ስም መቀየር ሳይሆን ጸሎት አቅጣጫን እንደሚቀይር ነው የገባው። ጸሎት ነገሮችን እንደሚቀይር ነው የገባው። ጸሎት ከአቅም በላይ የሆነውን ነገር ሁሉ እንደሚቀይር፣ ለሰው የማይቻለው በጸሎት በእግዚአብሔር ዘንድም ለሚቻል፣ በጸሎት የእቶኑን እሳት እንዳጠፉ፣ በጸሎት የአንበሳ አፍ እንደተዘጋ፣ በጸሎት ቀይ ባህር እንደተከፈለ፣ በጸሎት ዮርዳኖስ እንደቆመ፣ በጸሎት ማራ እንደጣፈጠ፣ ዛሬም ጸሎት ነገሮችን እንደሚለውጥ ስለገባው ስሜን እቀይራለሁ ብሎ አልጀመረም። ሀገሬን በጸሎት እቀይራለሁ፣ አቅጣጫዬን በጸሎት እቀይራለሁ፣ ህዝቤን በጸሎት እቀይራለሁ፣ ምድሬን በጸሎት እቀይራለሁ፣ ነገን በጸሎት አሳምራለሁ፣ የተዘጋውን በጸሎት ከፍታለሁ፣ የጨለመውን በጸሎት ገፋ
አመጣለሁ፣ ብርሃንን በጸሎት አመጣለሁ። እናቴ በጣር በስቃይ ወለደችኝ፣ እኔ ደግሞ በእንባ በጸሎት በረከትን እወልዳለሁ፣ ተድላን እወልዳለሁ፣ እረፍትን እወልዳለሁ። እናቴ አምጣ በጣር እኔን ወለደችኝ፣ እኔም አምጬ በጸሎት ያልተለመደ ያልተጠበቀ እንግዳ ነገርን አመጣለሁ አለ። እንደነገርኳችሁ መልእክት አለኝ። ጸሎት አቅጣጫን ይቀይራል። ጸሎት ነገሮችን ይቀይራል። ጸሎት የተጽዕኖን ቀንበር ይሰብራል። ጸሎት የተዘጋጋውን ይከፍታል። ጸሎት የተዛባውን ፍርድ ይቀይራል። በጸሎት የሰማይ መስኮት ይከፈታል፣ ይዘጋል። ሰዎች ከእግዚአብሔር ጋር ሲነጋገሩ፣ ሰዎች ከእግዚአብሔር ጋር ጊዜ ሲያሳልፉ ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር ለአንተ አሳያለሁ ያለው አምላካችን የተረት ተረት ሳይሆን ሰምቶ በእሳት የሚመልስ አምላክ ነው። ወዳጆቼ ከዓለም በጣም ክብሩ፣ በመንፈሳዊ ሕይወታችንም በጣም ክብሩ፣ በቤተ ክርስቲያን ታሪክም በጣም ትልቁ ክብር፣ በእስራኤል ሕዝብ ታሪክም በጣም ትልቁ ክብር ጸሎት ከጸባዖት እግዚአብሔርን ይቀሰቅሳል። ምናደርገውን አናውቅም፣ አይኖቻችን ግን ወደ አንተ ናቸው። ይህን መጣብንን ታላቅ ሰራዊት መመከት አንችልም ብሎ ስል እግዚአብሔር ከሌላ ከጎረቤት አመጣላችኋለሁ አላለም። በዚህ ሰልፍ የምትዋጉት እናንተ አይደላችሁም፣ ሰልፉ የኔ ነው አለ። እኔ ቀድማለሁ አለ። እኔ እቀበላለሁ፣ እኔ እረከባለሁ፣ እኔ ተዋጊ ሆኜ ወጣለሁ፣ እኔ ቀድማቸዋለሁ አሉ። ሁልጊዜ ተንበርክኮ የልዑልን ፊት የሚፈልጉ በሚገጥማቸው ማንኛውም ነገር ቀዳሚዎቹ እነሱ ሳይሆኑ ቀዳሚው እግዚአብሔር ነው። ቀዳሚው እግዚአብሔር ነው። ስለዚህ ቁጭ ብዬ ሳጠና እውነትም ከወንድሞቹ ይልቅ ይህ ሰው ክቡር ሊሆን ይገባዋል። ምክንያቱም ወንድሞቹ ባልጀመሩት ነው የጀመረው። ወንድሞቹ ያላደረጉትን ያልነኩትን ነገር ነው የነካው። ስለነሱ ተወለዱ ኖሩ ብቻ ነው የተጻፈው። ስለዚህ ሰውዬ ግን በጣር ወልጄዋለሁ ብላ ስም አወጣችለት፣ ሕመሜ አለችው። እሱ ግን ተነሳና ታሪክን ወደሚቀይር በጸሎት ጀመረ። ምክንያቱም የበራለት አንድ ነገር አለ። እኔ በጸሎቴ ሀገሬን መቀየር እችላለሁ። እኔ በጸሎቴ ምድሬን መቀየር እችላለሁ። እኔ በጸሎቴ አሁን ያለው ነባራዊ ሁኔታ የቤተሰቤን ነገር መቀየር እችላለሁ አለና ቀጥሎ አንድ ነገር እኔ በጸሎቴ እኮ የነገን ፍኖተ ካርታ ማበጀት እችላለሁ አለ። ሮድ ማፑን ሜክ ማድረግ እችላለሁ። እኔ ፍኖተ ካርታዬን ማሳመር ዛሬ በቃ እችላለሁ። አቅጣጫዬን መንደፍ ብሉፕሪንቱ ሊኖረኝ ይችላል፣ እጸልያለሁ አለ። መጽሐፉ ሲናገር ኤልያስም እንደኛ ሰው ነበር ይላል። ጸለየ፣ ከአፉ ቃል በቀር ለ3 ዓመት ተኩል ሰማይ ተዘጋ። ተመልሶ ጸለየ፣ ሰማይ ተከፈተ፣ የሰማይ ጠልን አመጣ። ያን ብቻ ሳይሆን ኤልያስ ልዩ ሰው ነው እንዳንል ደግሞ ምን አለ ያዕቆብ ላይ? የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች አለ። ኤልያስም እንዲህ አለ፣ እኔ ነብይ ስለሆንኩ እግዚአብሔር ስለጠራኝ እኔ
እኔ ፓስተር ስለሆንኩ እኔ ቢሾፕ ስለሆንኩ አላለም። በፊቱ የቆምኩት ሕያው እግዚአብሔርን ምን በፊቱ የቆምኩት ሕያው እግዚአብሔርን በፊቱ የቆምኩት ሕያው እግዚአብሔርን። አንድ ጊዜ በትህትና ላስቸግራችሁ በጣም ከይቅርታ ጋር እጃችሁን ትሰጡ። በዚህ ታዛ ስር በዚህ አዳራሽ ስር በፊቱ የወደቃችሁ በፊቱ የቆማችሁ በፊቱ የተደፋችሁ እግዚአብሔር በአደባባይ ይመልሳል። ስሙን ያከብራል፣ ሕዝቡን ያከብራል፣ ቤቱን ያከብራል፣ ምድሪቱን ያድሳል፣ ሰሜንን ያድሳል፣ ደቡብን ያድሳል፣ ምዕራብን ያድሳል፣ ምስራቅን ያድሳል፣ መሀል ሀገርን ያድሳል። በፊቱ የቆምነው እግዚአብሔር በምድሪቱ ላይ በረከትን ያዘንባል። በንጉሥ ፊት አይደለንም፣ በንጉሡ ፊት ነው ያለነው። አይቶ የሚራራ ሰምቶ የሚመልስ አምላክ እኛ ሳለን በፊቱ የቆምኩት ሕያው እግዚአብሔርን አለ። ከ3ኛ ዓመት በኋላ እግዚአብሔር እንዲህ አለው፣ በምድር ላይ ዝናብን እሰጣለሁና ተነስ ለአክዓብ ተገለጥ አለ። በምድር ላይ ምን እሰጣለሁ? ዝናብ እሰጣለሁና ተነስ ተገለጥ አለው። ዝናብን እሰጣለሁ። ከዛስ ያ ተስፋ ሲመጣ ኤልያስ የጸለየበት የሆነው አኳኋን በጣም ይገርመኛል። ወጣ ምንም በሌለበት የዝናቡ ሽንፍር ታላቅ ነውና ንጉሡ አክዓብን ተነስ፣ ብላ፣ ጠጣ፣ ታጠቅ፣ በእንኩራኩሪ ላይ ውጣ በለው አለ። እሱ ግን ንጉሡን ብላ ይለዋል። ጸሎት የሚሰራውን ኃይሉን የሚያቀቅ ኤልያስ ደግሞ ምን አደረገ? ጭንቅላቱን በእግሮቹ መካከል አድርጎ አሁን እኔ በዚህ ሰውነት በዚህ ዕድሜ እንደዛሁን ብትሉኝ አትሉኝም፣ እኔም አልችልም። ኤልያስ ግን ሆነ አደረገ። ለአገልጋዩ ውጣናይ ምንም የለም፣ 7 ጊዜ ተመላለስ። 7ቱን ጊዜ እሱ ሲመላለስ እሱ ተደፍቶ ለምን ትላንት እንዲህ ብሎ አላ? በፊቱ የቆምኩት ሕያው እግዚአብሔር በፊቱ ቆሞ ሰማይ ዘጋ። አሁንም በፊቱ ቆሞ ሰማይ ይከፈታል። ታዲያ ምንድነው ባለፈው ሳምንት እዚህ ዛሬ ሳምንት እዚህ የሰማው ስትሉኝ አንድ ነገር ነው። ተንበርክኬ እየጸለይኩ እንባዬ መጥቶ ጆሮዬ ላይ መንፈስ ቅዱስ በከባድ ድምፅ ያለኝ ይህ ሱባኤ የመክፈት ሱባኤ ነው አለኝ። ሱባኤው የመክፈት ሱባኤ ነው። የመክፈት ሱባኤ ነው። ታዲያ የመክፈት ሱባኤ በቀላል በተራ ጸሎት አይደለም። እንደ ኤልያስ እሱ አካላዊ ነው፣ የአዲስ ኪዳኑ ደግሞ መንፈሳዊ ነው። ማጋያ ዲያዶሳ በዚህ ጸሎት የቤተ ክርስቲያንን ቋጠሮ እግዚአብሔር ይከፍታል። በዚህ ጸሎት የወንጌል ደጆች ይከፈታሉ። በዚህ ጸሎት የአገሬ እንቆቅልሽ ይከፈታል። በዚህ ጸሎት በምድሬ በአገሬ በሕዝቤ በዘመኔ በዘመናት የተቀመረው እግዚአብሔር ከኢትዮጵያ ምድር ላይ ይከፍታል። ሰሜኑ ይከፈታል፣ ምዕራቡ ይከፈታል፣ ምስራቁ ይከፈታል፣ ደቡቡ ይከፈታል። የመክፈት ሱባኤ የመክፈት ሱባኤ የመክፈት ሱባኤ ከጌታ ጋር ከምድሪቱ ላይ ከጌታ ጋር ሆነን እንከፍታለን። ከትውልዱ ላይ እንከፍታለን። ከሕዝባችን ላይ እንከፍታለን።
ወንጌልን አላስገባ ብሎ የዘጋጋውን የአመፀኛውን ሰረገላ ቁልፍን ቆርጣለን። ምድሪቱን ደም በደም አድርጋ የለመደውን አውሬውን እንወጋዋለን። ግን ታዲያ በቀላል አይደለም፣ በመታከት አይደለም። ኤልያስ ውጣ አለ። ጭንቅላቱን ራሱን በእግሩ መካከል አስገብቶ ውሾ እየሰራ አይደለም፣ ቴኳንዶ እየሰራ አይደለም፣ የቻይና ጁዶ እየሰራ አይደለም፣ አክሮባቲ እየሰራ አይደለም። እየጸለየ ምን ይጠብቃል? እግዚአብሔር ሰማይ ዝናብ ይሰጣል ብሏል፣ ጠል ይሰጣል ብሏል። እግዚአብሔር ተገለጥ ብሎታል። እኔ ተገለጥ ዝናብን ይሰጣል ብሎ ስሎ እንዴት ጸሎትን መረጠ ያልኩ። ምክንያቱም ተገለጥ ተብያውን እኔ ጸልያለሁ እንዴ ሞኛችሁን ፈልጉ እንጂ ጊዜው የኔ ነው፣ ተራው የኔ ነው የኔ ይላልው እንጂ አይደል? እንደገዝሽ ጊዜው የኔ ነው፣ ተራው የኔ ነው። ተገለጥ ብዬ ማን ነው ከልካይ? ማን ነው ውረድ የሚለኝ ይላልው እንጂ ፎርቀንት ይላልው እንጂ። እሱ ግን ነው መገለጫውን አሳመረ። ምክንያቱም ከሰማይ ጠል እመጣለሁ ብሎ ሰጣለሁ ብሎ ስላለ ሰማዩ ካልተለወጠ ሰማዩ ካልመጣ ምን ያደርጋል? ስለዚህ ቀጥላለው 7 ጊዜ ተመላለሰ፣ አየ። ሲመጣውንም የሚያስገመግም ደመና አየው አላለም። ምን አየው አለ? እጅ የምታክል ትንሽ ደመና አየው አለ። ተገናኙ ኤልያስና እግዚአብሔር። ምክንያቱም እግዚአብሔር በሰራዊት ብዛት አያድንም። እግዚአብሔር በገንዘብ ብዛት አያድንም። እግዚአብሔር በሀብት ብዛት አያድንም። በማንም ጭን እሱም አይደገፍ። ኤልያስ ጸለየ፣ አገኘ። ሲመጣ ውጣ ወደ ሰረገላ አለው። እሱ ደግሞ ወገቡን ታጥቆ አሸንፍቶ ከኋላው ይሮጣል። ዝናቡ ሽንፍር መጣ። እግዚአብሔር ተገለጠ። በዚህ ጸሎት እግዚአብሔር የሰማይ ደጅ ይከፍታል፣ በረከትን ይሰጣል እግዚአብሔር። ምክንያቱም ተንበርክኬ እዚች ጋር እየጸለይኩ ዕለተ ሰኞ የዛሬ ሳምንት የመፍታት የመክፈት ሱባኤ። ስለዚህ ዝናብ እንድጸልይ ጸለየ፣ እንድወርድ ጸለየ። በቀርሜሎስ ተራራ ጫፍ ላይ ወጣ። ፊቱን በጉልበቱ መካከል አደረገ፣ በግንባሩ ተደፋ። በዚህ ብርቱ ጸሎት ዝናብ ሰጠ። ወደ ያቤጽ እንመልሳችሁና የያቤጽን ጸሎት በተመለከተ ያቤጽ የጸለያቸውን 4 ጸሎቶችን አንስቼ ከሱ ምን እንማራለን ብዬ አንድ ነገር አነሳና ዘጋለሁ። ዋና ዋና የያቤጽ 4ቱ ጸሎቶች አንዱ የበረከት ጸሎት ነው። የመጀመሪያው የበረከት ጸሎት ነው። ምን አለ? መባረክን ባርከኝ። እናቴ እንደሆን ወልዳ የደረሰባትን የሆነባትን ያየችውን ፍዳ እውነት የሆነውን አይታ ያቤጽ ብላለች፣ ህመም ብላኛለች። ስለዚህ ምን ፈልጋለሁ? መባረክን ባርከኝ አለ። የበረከት ጸሎት ጸለየ። ቅድም እንዳልኳችሁ ስም በመቀየር አይሆንም። ኑሮን መቀየር አለበት፣ ታሪክን መቀየር አለበት፣ ሁኔታዎቹ መለወጥ አለባቸው። ስለዚህ ምን አለ? መባረክን ባርከኝ። ምክንያቱም ያቤጽ የእውነተኛ የበረከት ምንጩ እግዚአብሔር መሆኑ ገብቶታል። እኛ አሁን ሰዎች ባልሆነ መንገድ የተለማመዱትን አይተን ሰምተን ከእውነት እየሸሸን እንደሆነ ግን እየገባን ነው፣ እየተንሸራተትን ነው። ሌሎቹ ጸጋ ስጦታን ባልሆነ መንገድ ስለተጠቀሙ እኛም ደግሞ ጸጋ ስጦታን ችላ ብለን ወደ መኩራራት። እኔ ግን አንድ ነገር እላለሁ፣ በሙሉ ወንጌል ጠቅላላ ጉባኤ በትልልቆቹም ስብሰባ እናገራለሁ። አተን ደንበኛ ሙዚየምና ሐውልት ከምንመስል ኖሮንና እንቦጫርቀው። ሰምታችሁኛል ወይ? አተን የመንፈሱን ሙላት፣ የእሳቱን ንክኪ፣ የጸጋ ስጦታውን ጋጋታ አተን እዚህ ዊንጌት ያለው ሐውልት መቃብር ቦታና
እዚህ ዮሴፍ ያለው ወይም እዛ ለቡ ያለው መቃብር ወይም የሆነ የሚጎበኝ ሙዚየም ከምንመስል ኖሮን እናምቦጫርቀው። አሜን። አሁን አልገባችሁ? ማምቦጫረቁ ደብሯቸዋል። እኔ ግን አውቄ ነው ያልኩት። እኔ እኮ እናቴ ዝም ብዬ እኮ መሄድ አልጀመርኩም። ዝም ብዬ እኮ መሄድ አልጀመርኩም። እየወደኩ እየተነሳው እሳት መሆኑን ሳላውቅ እሳት ውስጥ ወላጆቼ ናቸው ተንከባክቦ እዚህ ያደረሱኝ። ይኑረን ኖሮን እንቸገርበት። እሱ ችግር አይደለም። እሱ እኮ ጤንነት ነው። ጸጋ ስጦታው ሰርቶ መገለጡ መጥቶ መናፍስቶች ጮሆ በሽተኞች ተፈውሶ ይላል የሰራዊት ጌታ እግዚአብሔር የሚል ድምፅ ከዛ ተሰምቶ ልሳን ከዛ ተሰምቶ ሻሻ የሚል ተሰምቶ ትርጉሙ መጥቶ ታየኝ የሚሉ አናገረኝ የሚሉ ላከኝ የሚሉ ጠራኝ የሚሉ ድምፅ ሰማው የሚሉ ራእያየው የሚሉ መብዛታቸው ጤንነት ነው፣ እድገት ነው። እግዚአብሔር በዚህ ቤት ላይ ያፍስሰው። ያፍስሰው፣ ያዝንበው። እኔ ድሮ በጣም የጁኒየር ተማሪ እያለሁ አንድ እናት ያችን እናት ከነ ቤተሰባቸው ከነ ቀያቸው እሱ ስለሚያውቅ ምስክር ፊት መናገር ጥሩ ነው ስማቸውን ባልጠራም እና ልሳን ይናገራሉ። ልሳናቸው ኮምፕሊትሊ አማርኛ ነው እና ማማ አማርኛ ያውቃሉ ወይ አልኳቸው። ሁይ ሙጫኮ አዎ አዱሬም ቤቱ ዩም ቤኩን አንጀራን አዱሬ ማው አይደለም የምትለው ድመት ማው የምትለው አዎ መሰላቸው እሱና አዎ ድመት አዎ የምትለውን እንኳን አላቅም እንኳን አማርኛ ማወቅ ይቀርቶ አሉ። ግን ልሳናቸው ጥርት ያለ ስዋሱን ገጠበቀ አንቀጽ ከነ ተጓሹ ከነ ምኑ ሳሊስና ሳዲሱ ምናምኑ የተጠበቀ ግን ተንበርክኮ ልሳን ነው። ተንበርክኮ ልሳን ነው። ከዚህ በፊት ተናግሬ ይሁን አላቅም እኔ ቡሬ ሉባቦር የ9 ዓመት ልጅ በመንፈስ ቅዱስ ተሞልቶ በአኟክኛ ቋንቋ ይናገራል እሱ እና እኔ ደግሞ ያው ስለሚሰማ ለኔ መልእክት ነው እጽፋለሁ እዛ ሀገር ኖሬ ስላገለገልኩ አልታማም እጽፋለሁ። ከጸሎት ተነስቼ ወላጆቹን ጠራውና አኟክኛ የት ነው ያስተማራችሁት አልኳቸው። ምን ትላለህ ትቀልዳለህ አንተ እኛ ባራው ቀላን ተሻግረን አናቅም ድምድ ነው ደግሞ አኟክኛ ቋንቋ አሉ። ለኔ ግን መልእክት ስለሆነ እኔ ስለሚሰማ የ9 ዓመት ልጅ በመንፈስ ቅዱስ ተሞልቶ ልሳኑ አኟክኛ ለኔ መልእክት እስከዛሬ የምኖርበትን እስከዛሬ የደረስኩበትን ገና የምሆንበትን በዓለም ዙሪያ የዞርኩበትን ያኔ የዛሬ 38 ዓመት የጻፍኩ የመጣ እግዚአብሔር በ9 ዓመት ልጅ የተናገረ እጃችሁን ትሰጡኛላችሁ። መንፈሱ በዚህ ቤት ላይ ይዝናብ፣ እሳቱ ይቀጣጠል፣ ደረቅ እንጨት ከመሆን ይታደጋል፣ እሳቱ ይንቦቦግ፣ ምንጩ ይንዶልዶል፣ ሳለቱ ይከፈት። የምን ፕሮቶኮል ነው እሱ? የምን እንዲህ ማለት ነው እሱ? ያንከባለን እንጂ ይንካን እንጂ የመንፈሱ እሳት ግለቱ ጠፍቶን ጥሩ እብነ በረድ ጥሩ ሙዚየም የሚጎበኝ እዚህ ዊንጌት ያለው ጳውሎስ ወጴጥሮስ ዮሴፍ ያለው ሐውልት ከምንመስል መንፈሱ ኖሮን ጸጋው በስቶ ፈሶ እናምቦጫርቀው አልኩ። አጠፋው በቃ ይሄ ነው በቃ ኖሮን ሃሌሉያ። እሱ ደግሞ ታዲያ በምንድነው? በነቀፋ ሳይሆን እሱ በጸሎት ነው፣ በመናገር ነው። በሱ ነው የሚመጣው። ይሄን በምን ወደዛ እንደሄድኩ ታውቃላችሁ?
አረሳው እብድ ያረሰው ማሳም ይመስል አይደለም በወጉ አውዱን ጠብቄ ነው የሚናገረው የበረከት ምንጩ እግዚአብሔር መሆኑን ስለሚያውቅ እኛ በጸሎት የምንቀበላቸው ነገሮች ሰዎች በተሳሳተ መንገድ የሚለማመዱትን እያየን ጨዋ ለመምሰል ከሱ ርቀናል በረከት መጸለይ መለመን ታዲያ ትዘርፋለህ ትጸልያለህ እንጂ እግዚአብሔር ይባርካል እልሂሉ ኃይል ይባርካል እኮ ነው ያለው ለምነኝ እሰጥሃለሁ እኮ ነው ያለው እንዴ እኔ በእውነት አልዘርፍም ምንም አላደርግም ከሰይጣን ቀጥሎ ግን ጠላቴ ድህነት ነው እኔ ሰይጣን አብዛኛው ነገር የእግዚአብሔር ፈቃድ ስላልሆነ አይደለም ያጣሁት ከሀገሬ ድህነት የተነሳ ነው ያጣሁት በጣም ደሃ ደግሞ ስንሆን እንጣላለን ችግር ሲበዛ እንጣላለን እንናቆራለን ቀኝ እጃችሁን ትሰጡኛላችሁ ያቤጽ መባረክን ባርከኛ ብሎ አለ የበረከት ምንጭ እግዚአብሔር መሆኑን ያውቃል በጌታ በኢየሱስ ክርስቶስም በጸሎት የመቀበል ምርኮ ይመለስልን በጸሎት የመቀበል ልምምድ ይመለስልን እውነቱን ተቃምነን በረከትን መቀበል ይሆነልን የእግዚአብሔር ፊት ይብራልን እጁ ይዘርጋልን እግዚአብሔር ባለጸጋ ነው እግዚአብሔር ሰጪ ነው እግዚአብሔር ቸር ነው እግዚአብሔር ይባርካል አንዱ ጸሎቱ ይሄ ነው የበረከት ጸሎት ነው ስለ በረከት መጸለይ አስተዋይነት ነው ጸልዩ ቤተ ክርስቲያን ትባረክ ሀገር ትባረክ ገበሬው ይባረክ ነጋዴው እንዲባረክ ተማሪው እንዲባረክ ቤተ ክርስቲያን ትውልድ ሀገሪቱ እንድትባረክ እንጸልያለን ስለ በረከት እግዚአብሔር ሀገራችንን ይባርካል ሁለተኛው የያቤጽ ጸሎት የመስፋፋት ጸሎት ነው የመስፋፋት ጸሎት እንዲህ ነው ያለው ዳርቻዬን አስፋው ምን ከምን ጋር ይያያዛል ከሰላም ጋር ይያያዛል ከስራ በር ጋር ይያያዛል ከንግድ በር ጋር ይያያዛል ከአገልግሎት በር ጋር ይያያዛል ከእግዚአብሔር ስራ ጋር ይያያዛል ከአስተዳደር በር ጋር ይያያዛል ምክንያቱም ሀገሬን አስፋ ዳርቻዬን አስፋ ቴሪተሪ ጋር ይያያዛል እሱ ከሰላም ጋር ከፍቅር ጋር ከህብረት ጋር ከአንድነት ጋር ከአገልግሎት በር ጋር ከወንጌል ስርጭት ጋር ከስራ በር ጋር ከግብርና ጋር ከንግዱ ጋር ተንቀሳቅሶ ወጥቶ ከመስራት ዳርቻዬን አስፋ እንዲሁ ተወስኜ በቀበሌ በቄ በጎጥ ውስጥ እንዳልቀር አስፋ ዳርቻዬን ፈልጋለሁ ስጠኝ የተለያዩ የዘመናት ሟርቶች ሀገራችንን ኢትዮጵያን አሁን በደረሰችበት ቦታ አድርሷታል የዚህ ቤት ጸሎት ደግሞ ሀብሎ ከዚህ ያስጀምራትና ሰላሙ ወደ ሰሜን ሰላሙ ወደ ምስራቅ ሰላሙ ወደ ምዕራብ ሰላሙ ወደ ደቡብ ሰላሙ በሁሉ አቅጣጫ የኢትዮጵያ ድንበሮች በሰላም እንዲሞሉ እንዲጠበቁ እንጸልያለን አስፋ የመስፋፋት ጸሎት የእግዚአብሔር ሥራ እንዲበዛ ለምኑ ነው አይደለም የሚሉ ከሱ ጋር ይያያዛል ይህ ቤተ ክርስቲያን ድሮ እስከ ትግራይ እስከ ጎንደር እስከ ጎጃም እስከ አፋር እስከ ተለያየ ቦታ ዞራ ወንጌል ትሰራለች ለወንጌል ሥራ ሰላም አስፈላጊ ነው እግዚአብሔር ያን ዘመን ይመልሳል የመስፋት ጸሎት እንጀራ ስጠኝ ውሃ ስጠኝ የቤት ክራይ ብቻ አላለም እሱ አገሬን ዳርቻዬን ድንበሬን አስፋው መወረስ ማጣት ማነስ መንፈሳዊነት አይደለም ይበሳ በጣር የተወለደ ህመም የሚባል ስም የወጣለት ሰው መባረክን ባርከኛል ቀጠለና ዳርቻዬን አስፋ ለኢትዮጵያ ምድር መፍትሄው ጸሎት ነው
ለኢትዮጵያ ምድር ቁልፉ መፍትሄ ጸሎት ነው። ለኢትዮጵያ ምድር መድኃኒቱ ጸሎት ነው። ለቤተ ክርስቲያን መድኃኒቱ ጸሎት ነው። ጸሎት እግዚአብሔርን ይቀሰቅሳል። ጸሎት የእግዚአብሔርን ኃይል ወደ ምድር ያመጣል። ጸሎት የእግዚአብሔር እጅ እንዲዘረጋ ያደርጋል። ጸሎት ተግዳሮትን ይገታል። ይህን ጸለየ። ይህ ደግሞ እንዳልኳችሁ ሰላም እንዲሆን ማለቱ ነው። በሌላ አቅጣጫ ሰላም እንዲሆን ሰላም ስለ ሰላምኛ ካልጸለይን ማን ይጸልያል? ስለ ሰላምኛ ካላነባን ማን ያነባል? ስለ ፊትኛ ካልጮውን ማን ይጮሃል? ሰላም እንዲሆን የሥራ በር እንዲከፈት የሥራ ዕድል ፈጠራ መንግስት ጋር ብቻ አይደለም። በጸሎት ቤተ ክርስቲያን ሥራ በሮች ትከፍታለች። የንግድ ድንበር እንዲሰፋ፣ የአገልግሎት ድንበር እንዲሰፋ፣ የእግዚአብሔር ሥራ እንዲበዛ ይሄንን ሁሉ ያካተተ ጸሎት ጸለየ። ሶስተኛው የያቤጽ ጸሎት የአብሮነት ጸሎት ነው። የአብሮነት ጸሎት ነው። እንዲህ አለ፣ እጅ ከኔ ጋር ትሁን። አብሮነት ምን ማለት ነው? የእግዚአብሔር መገኘት ምን ማለት ነው? ምሪት ምን ማለት ነው? ኃይል ምን ማለት ነው? አቅጣጫን መቀበል። ምን አደርግ ዘንድ ትወዳለህ? አቅጣጫ ስጥ። ባርከ ለበረከት አትልቀቀኝ። አስፍተ ድንበሬን ዳርቻዬን አስፍተ እዛ ውስጥ አትልቀቀኝ። በእነዚህ ሁሉ ውስጥ በባረከኝ በረከት ውስጥ፣ በከፈትክልኝ በሮች ውስጥ፣ በሰጠኝ የሥራ ዕድል፣ በሰጠኝ ዕድሎች ውስጥ ደግሞ አንተን አልጣ፣ ህልውናህን አልጣ፣ መገኘትህን አልጣ፣ መንፈስህን አልጣ፣ አብሮነትህን አልጣ። ከኔ ጋር መሆን ይታወቅ። ሙሴ የጸለየው ጸሎት ታውቃላችሁ አይደል? እግዚአብሔር ውጡ ብሎ ባላችሁ አንተ ከኛ ጋር መሆን በምን ይታወቃል አለ። አብረን ቀድመን እንደምትወጣ በምን እናውቃለን አለ። በጌታ በኢየሱስ ክርስቶስም በእግዚአብሔር ህልውና ውስጥ ተዋጡ። በእግዚአብሔር ህልውና ኑሯችሁ ይዋጅ። መውጣት መግባታችሁ በመገኘቱ በአብሮነቱ ይሞላ። በሰው ከመታጀብ በእግዚአብሔር ታጀቡ። በሰው ከመከበብ እግዚአብሔር ምሕረቱን ይክበባቸው፣ ፍቅሩ ይክበባቸው፣ በርኮቱ ደግነቱ ይክበባቸው። ማራዳ ባጋሲያ ፖፓፓ ለቬጌያ ሳፓካያዲያ ለረደበስ የሆነ ቁጥር ሲተላለፋ ያለው ሰዎች ይቆጥራሉ። ሲቆጥሩ እንደ ቢሲ ዳውን ነው፣ ወደ ታች ነው የሚሄደው። አንድ እጅ መጣና ጣት እንዲህ ነው ማየው። እንዲህ ሲቆጥር ደግሞ እሱ ደግሞ ወደ ላይ ይቆጥራል፣ ይተላለፋል። ምንድነው ይሄ ቁጥር የሚተላለፈው አልኩ። በቃ ጨለመ መሸ የሚሉ ሰዎችን እንደገና በአብሮነቴ አዲስ አድርጌ አስጀምራቸዋለሁ፣ አስደንቃቸዋለሁ፣ አቅጣጫን እሰጣቸዋለሁ፣ አደራረግን አሳያቸዋለሁ፣ አሰራርን አሳያቸዋለሁ። ያ ወደ ታች ያለቀው ቁጥር የእናንተ ቁጥር ነው። ወደ ላይ ሀ ብሎ የጀመረው ደግሞ አብሮነቱ፣ ህልውናው፣ መገኘቱ፣ ምሪቱ፣ አሰራሩ፣ አደራረጉ፣ አሰራሩ የሚያመጣው ነው። ዳውን ካውንት እየተደረገ አለቀ። ጣት መጣ እንዲኑማ ዲሲ ያደርግ ወደ ላይ ይወጣል፣ ይተላለፋል። ይህ በኔ ህልውና የሚጀመር ጉዞ ነው አለኝ። በአብሮነቴ የሚጀመር ጉዞ ነው አለኝ። ሃሌሉያ! ታዲያ ይሄን መንፈስ ቅዱስ እንጂ እኮ ሲስተማቲክ ቴዎሎጂ አመጣም። እኔ ቴዎሎጂ ተማሪ ነኝ። ዲቪኒቲም አመጣው። ፕራክቲካል ቲዮሎጂም ይሄንን አመጣም። ይሄንን የሚያመጣው የመንፈሱ እሳት ነው። እኔ ቲዮሎጂ ተማሪ ነኝ፣ አስተምራለሁ፣ አምናለሁም። ነገር ግን ጴንጤነቴን ይዤ ደግሞ መሞት እፈልጋለሁ። እኔ እግዚአብሔርን አንድ ነገር ለምኛለሁ ገና ድሮ። እግዚአብሔር ሆይ
ብዙ የተለያየ ክብር እግዚአብሔር አሳይቶኛል። እኔ ከጴንጤነት ላይ ተለይቼ መሞት አልፈልግም። ዘመኔን እሳቱ እንደነደደ ቻቻቻቻ እያልኩ ብቻ መጨረስ እፈልጋለሁ። ፕሬዝዳንትነቱን በእጅ ሰጣችሁ በእጅ ትቀበላላችሁ። መሪረኝነቱን በእጅ ሰጡ በእጅ ይቀበላሉ። እሳቱን ግን ማን ይቀበላል? ማጋያ ዶጃ ዳጋ ሳፓካያ ዲያዶሳ ባባ ጀላላቫ ጋያ ዲያዶሳ ባባ ጀበገያ ዲያዶሳ ባባ ባባ የመገያ ዲያዶሳ ባባ ጀበበበበ ህልውናው አብሮነቱ መገኘቱ መንካቱ መቀባቱ መዳሰሱ መባረኩ መፈወሱ ማስቀጠሉ ይጀምር። አትጡ እግዚአብሔርን ከትዳራችሁ፣ አትጡ እግዚአብሔርን ከኑሯችሁ፣ አትጡ እግዚአብሔርን ከወንበራችሁ፣ አትጡ እግዚአብሔርን ከተከፈተላችሁ በር ውስጥ፣ አትጡ እግዚአብሔርን ከተሰጣችሁ ዕድሜ ውስጥ፣ አትጡ እግዚአብሔርን ከተሰጣችሁ ዕድሎች ውስጥ። እሱ ቀዳሚ ይሁን፣ እሱ ቀዳሚ ይሁን። በዚህ ጉባኤ ላይ መገኘቱ፣ በዚህ ጉባኤ ላይ ምርቱ፣ በዚህ ጉባኤ ላይ አብሮነቱ፣ በዚህ ጉባኤ ላይ ህልውናው በሙላት ይምጣ። የአብሮነት ጸሎት የእግዚአብሔር መገኘት ማለት ምሪት ማግኘት ማለት ነው። የእግዚአብሔር መገኘት ማለት ኃይል መቀበል ማለት ነው። ሐዋርያት ሥራ ምዕራፍ 2ን ታስታውሳላችሁ። የእግዚአብሔር መገኘት ማለት አቅጣጫ ማግኘት ማለት ነው። በዚህ ሂዱ በዚህ አትውጡ ይበለን እግዚአብሔር። አራተኛው የያቤጽ ጸሎት የጥበቃ ጸሎት ነው። እንዳሳዝነኝ ከክፋት ጠብቀኝ አለ። እንዳሳዝነኝ ምን አድርገኝ? ከክፋት ጠብቀኝ። ጳውሎስ ስለዚህ ሲናገር ምን አለ? በውጪ ከክፎች ከተንኮለኞች፣ በውስጥ ከሐሰተኞች ወንድሞች፣ በባህር ላይ ከሞገዱ ከማዕበሉ፣ በፍርድ ቤት በዛ አቅጣጫ ከዚህ ሁሉ ውስጥ ውጥረት ውስጥ ሆኖ ያለቅሳል። እጃችሁን አንዴ በትሕትና ትሰጡኝ። እግዚአብሔር ከሚያሳዝን ሐንዘሪን ከሚጨምር ከክፎች ይጠብቃችሁ። ዳውም ተንበርክኬ ላለው ይሄን ጸሎት እግዚአብሔር ሀገሬን ኢትዮጵያን ከክፋት ይጠብቅ። እግዚአብሔር ቤተ ክርስቲያንን ከክፎች ይጠብቅ። እግዚአብሔር አገልጋዮችን ከክፎች ይጠብቅ። እግዚአብሔር ሕዝቡን ከሐዘን ይጠብቅ። ከሚያዋርዱ ይጠብቅ። ከሚገፉ ይጠብቅ። ከነጣቂዎች ይጠብቅ። ከተኩላዎች ይጠብቅ። የእግዚአብሔር ጥበቃ፣ የእግዚአብሔር ጥበቃ፣ የእግዚአብሔር ጥበቃ፣ የእግዚአብሔር ጥበቃ ይሁን። ማማማማማማ አገኘዋት ከመንገድ አስቀረዋት ቀጨዋት ከምል እግዚአብሔር ይጠብቃል። ከነዳፊ እግዚአብሔር ይጠብቃል። ለረደበበ እጃችሁን ዘርጉ። የአገልግሎት ዘመናችሁ ከክፉዎች ይጠበቅ። ጸጋችሁ ይጠበቅ። ጥሪያችሁ ይጠበቅ። ትዳራችሁ ይጠበቅ። ጤናችሁ ይጠበቅ። ራእያችሁ ይጠበቅ። እቅዳችሁ ይጠበቅ። ሻዲያዶሳ ወባባባ የባባባ የባባባ ለራዲያቦሳባ ስንቱ ቀስተኛ ስንቱ ነዳፊ ያለ እንዳንበሳ የምናገሳው እኮ ከጥበቃው የተነሳ ከምህረቱ የተነሳ ከአብሮነቱ የተነሳ የእሳቱን ኃይል ስላጠፋ
እስካሁን ዝም ስላደረገ ወጥተን ገባን። ስለዚህ አሁንም ጥበቃው ይብዛላችሁ። በትዳራችሁ ላይ ጥበቃው ይገለጥ። ጤንነታችሁ አይጠቃ፣ ሰላማችሁ አይጠቃ። እዚህ እኮ በቅዳሜ ፈውስ ፕሮግራም ላይ እንዳንበሳ የሚያገሱ እኮ ከቀስንት ቀስት አስመልጦ አምጥቷቸው እኮ ነው። አትደርስም በመኪና አደጋ ነጥቃለሁ እያለ፣ አትደርስም አደጋ አልጋ ላይ ጥላለሁ እያለ፣ አብሮነቱ፣ ጥበቃው፣ ባርኮቱ፣ የቀኙ መዘርጋት ማራዳ ባጋያ ዲያዶሳ ማጋያ ዲያዶሳ አላውቅም እግዚአብሔር እያሳየኝ ነው። ከዚህ መድረክ ላይ ሰራዊት ሲነሳ ያለው የታጠቁ ሰራዊቶች፣ ጋሻ የያዙ ሰራዊቶች፣ የቃሉን ሰይፍ የታጠቁ ሰራዊቶች፣ በመንፈሱ እሳት የታጠቁ ሰራዊቶች፣ አርበኞች ይነሳሉ። እግዚአብሔር እንዲህ አለኝ፣ ትውልድ በሚገርም ሁኔታ ይቀጥላል። አበዛለሁ፣ አስነሳለሁ፣ ምርኮን አበዛለሁ፣ ክብሬ ይቀጥላል። Maria Doda Bagaya Diado Sababa Babaya Diado Daba Leveke Dia Rona Magaya Dia Apola Bagaya Diado Sababa በነበረ አይሆንም በቤቱ በእነዚያ ዘመን ተብሎ አይቀርም። መሠዊያው ላይ እሳት ይለኮሳል፣ ቀንድሉ ይነዳል፣ ዘይቱ ይፈሳል፣ ምሪቱ ይቀጥላል። ማጋያ ዲያዶስ Magaya dia doda baba baba waba baba 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 jaba baba 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 jaba baba 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 ተራሮች በኢየሩሳሌም ዙሪያ እንደሆነ ከዛሬ ጀምሮ እስከ ለዘላለም የአምላኬ ጥበቃ፣ የአምላኬ አብሮነት፣ የአምላኬ ማዳን፣ የአምላኬ እረኝነት በሕዝቡ ዙሪያ ይሆናል። ሃሌሉያ። ስለዚህ ከሚያሳዝነኝ ከክፋት ጠብቀኝ፣ ከአመፀኞች ጠብቀኝ ብሎ ጸለየ። ጥቂት ነገር ከዚህ ከያቤጽ ጸሎት ምንድነው የምንማረው፣ ውጤቱ ምንድነው የሚለውን ሰምተን አድርጌ ወደ ጸሎት ገባለሁ። አልቀጥልም፣ ምክንያቱም ውስጤም ጸሎቱ እየመጣ ስለሆነ። ከዚህ የምንማረው ምንድነው? የመጀመሪያው እግዚአብሔር ጸሎትን ይሰማል። እግዚአብሔር ጸሎትን ይሰማል። ሁለተኛው ከዚህ የምንማረው በእምነት በትህትና በንጽህና የሚደረግ ጸሎት አፋጣኝ መልስ አለው። በእምነት በትህትና በንጽህና የሚደረግ ጸሎት አፋጣኝ መልስ አለው። ያቤጽ ህመም አለችው እናቱ። እሱም አልታገለም፣ ቀኑን አልተራገመም። ይህ ስም ጠፍቶ አወጣችልኝ አላለም። ቀጠለ ከአምላኩ ጋር ታሪክን ለመቀየር። ምን አለው መጨረሻ ላይ ሲዘጋ? እግዚአብሔር አምላክም የለመነውን ሁሉ ሰጠው። በምን ጸለየ? በእምነት ጸለየ፣ በትህትና ጸለየ፣ በንጽህና ጸለየ። ቆይ አሳይሻለሁ አላለም ለእናቱ። ቆይ አሳያችኋለሁ አላለም ለወንድሞቹ ለተላላቆቹ። ትህትና ፊቱን ታያለች።
ወደዚህ ወደ ትሁት ሰው በቃለ ወደሚንቀጠቀጥ መንፈስ ወደ ተሰበረ ሰው እኔ ምን አደርጋለሁ? እመለከታለሁ። የመጀመሪያው ከዚህ የምንማረው እግዚአብሔር ጸሎትን ይሰማል። ሁለተኛ በእምነት በትህትናና በንጽህና የሚደረግ ጸሎት አፋጣኝ መልስ አለው። ሶስተኛ ከዚህ የምንማረው ዛሬም ወደ እግዚአብሔር ስንጸልይ በእምነት በንጽህና በትህትና መጸለይ እንዳለብን እንማራለን። እኛም ስንጸልይ በትዕቢት አንጸልይ። ከሌሎች ስለበለጠን አይደለም። እኛ በጣም የጸሎት አርበኞች ስለሆነን አይደለም። ልዩ ስለሆነ አይደለም። እሱ ስለረዳን ነው። ሌላው ከዚህ የምንማረው ምንድነው? እንደ ያቤጽ መጸለያችን ካልቀረ ታላላቅ ነገሮችን መጠየቅ። ህመሜ ያለችው በጣር ወልጄዋለሁ ብላ በቃ ከኔ ያቤጽ ብላ ህመሜ ያለችው ሰውዬ ስለ ሀገር ጸለየ፣ ስለ በረከት ጸለየ፣ ስለ ድንበር ጸለየ፣ ስለ አብሮነት ጸለየ፣ ስለ ጥበቃ ጸለየ። ዛሬም ጸሎታችሁን አታሳንሱ። ትልልቅ ነገሮችን ጠይቁ። ትልልቅ ነገሮችን፣ ታላላቅ ነገሮችን። ምክንያቱም ማዳን ከሆነ ከአንበሳ ጉድጓድ አድኖ የለ እንደ እግዚአብሔር። ማዳን ከሆነ ከ7 እጥፍ ከነደደው የእቶን እሳት አድኖ የለ እንደ እግዚአብሔር። ማዳን ከሆነ እስራኤላውያንን ከ430 ጽኑ የግብጽ ባርነት አድኖ የለ እንደ እግዚአብሔር። ማሻገር ከሆነ ቀይ ባህርን ከፍሎ የለ እንደ እግዚአብሔር። ዮርዳኖስን ከፍሎ የለም እንግዲህ። ማሳለፍ ከሆነ ኢያሪኮን ግንብ አፍርሶ የለም እንደ። መቀየር ማጣፈጥ ከሆነ ማራን አጣፍጦ የለም እንደ። ማስገኘት ከሆነ ከአለት ውሃን አፍልቆ የለ እንደ። መመገብ ከሆነ መናና ዝንቦ የለም እንደ። ምን ይሳነው አለሱ? ላራዳ ነገራቸዋለሁ እንደ አገልጋይ በአገራችን ተስፋ አትቁረጡ። እግዚአብሔር የዚችን ሀገር ታሪክ ሀ ብሎ ይጀምራል፣ ይለውጣል። ምን ተስፋ አለ አትበሉ። ተስፋ አለ ለምድራችን፣ ተስፋ አለ ለሀገራችን፣ ተስፋ አለ ለሕዝባችን፣ ተስፋ አለ ለሰሜኑ፣ ተስፋ አለ ለምዕራቡ፣ ተስፋ አለ ለምስራቁ፣ ለደቡቡ ተስፋ አለ። ታሪክን ይለውጣል። ደግሞ በንጉሡ ሰለሞን ምን አለ? ወደዚህ ብትጸልዩ ጸሎታቸውን ይሰማለሁ፣ ምርኳቸውን ይመልሳለሁ። እንደዚህ እንደታመመች በሲቃ አትቀርም፣ በውጋታ አትቀጥልም፣ ትፈወሳለች። አሜን ይበል የሰማኝ ሰው። ምድራችሁን እፈውሳለሁ አለ። ትልልቅ ነገሮችን መጸለይ ከዚህ እንማራለን። ሌላው አምስተኛና መጨረሻው ከዚህ የምንማረው በእግዚአብሔር ሕልውና በእግዚአብሔር መገኘት ውስጥ መኖር ማርሽ ቀያሪ መሆኑን እንማራለን። ማርሽ ቀያሪ በእግዚአብሔር ሕልውና በእግዚአብሔር መገኘት በእግዚአብሔር አብሮነት ውስጥ መኖር ማርሽ ቀያሪ ነው። ይቀይራል፣ ጊሩ ይቀይራል። ቀላል በሚያስፈልግበት ከባድ በሚሆንበት ሰራዊትን ይበትናል። እንጸልይ።